እናስተልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በአማራ ክልል የሉናው ተጋድሎ ተጠናክሮ እየተካሄደ ነው። አንድ ከፍተኛ የብልጽግና ወታደራዊ መኮንን በርካታ ከባድ መሳሪያዎችንና ወታደሮቹን ይዞ መጥፋቱ እየተነገረ ነው። ፋኖን ሳይቀላቀል አይቀርምም እየተባለ ነው። ይህ ከፍተኛ መኮንን በደብረ ማርቆስ አካባቢ ያለውን የአገዛዙን ክፍለ ጦር የሚመራ እንደሆነም ታውቋል። በዚህና በሌሎች ወቅታዊ የአማራ ፋኖ የተጋድሎ እንቅስቃሴዎች ላይ በማተኮር ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። በጣም ነው ማመሰግን። እንግዲህ ቀደም ሲል የጠቀስኩትን ጨምሮ ሌሎች በርካታ ጉዳዮች እንቅስቃሴዎች ናቸው በአማራ ክልል ከፋኖ አንጻር እየተጠቀሱ የሚገኙት። ውጊያዎች አሁንም እየተካሄዱ ነው። ከምንም በላይ ወታደሮች እየኮበለሉ በከፍተኛ ቁጥር ፋኖን የሚቀላቀሉ መሳሪያቸውን ይዘው የሚጠፉት ቁጥር እየጨመረ መጥቷል። የአብይ አህመድ ወታደራዊ አዛዦች ጉዳዩ ያስጨነቃቸው ይመስላል። በተለይ ከወታደራዊ መኮንኑ መጥፋት ጋር ተያይዞ እነ ጀነራል ብርሃኑ በቀለ አስቸኳይ ስብሰባ መቀመጣቸውም ነው የሚነገረው። እስቲ በአጠቃላይ በአማራ ክልል ስላለው ወቅታዊ ሁኔታ ያለፉትን 2 ቀናት ምን መረጃዎች እንዳሉ ብታካፍለን። አመሰግናለሁ መሳይ። ከሰሞኑ በሰከላ አካባቢ የተፈጸመውን አጠቃላይ የውጊያ ተጋድሎ በተመለከተ ነው የምጀምረው። እንግዲህ ከሰሞኑ ቢቢሲ ባወጣው የሴቶች ጥቃትን አስመልክቶ አገዛዙ የተወነጀለበት ቢሆንም አሁንም ደግሞ የአገዛዙ ጦር በምዕራብ ጎጃም ዞን በሰከላ ወረዳ አጉት በተባለ ከተማ ላይ በተደረገው ከባድ ውጊያ ከ20 በላይ የመከላከያ ሰራዊት ተመቶበት ከዛች ከተማ ተመልሶ እንዳይሄድ ተደርጎ ተበትኖ ተመልሷል። በርካታ ቁስለኞች ናቸው የፋኖ ኃይሎች በእጃቸው ያስገቡት። በርካታ ምርኮኞችን በቁጥጥር ስር አድርገዋል። ነገር ግን የመከላከያ ሰራዊቱ ከ20 በላይ ጦር በመመታቱ ምክንያት ተበሳጭቶ ከስፍራው በሰላማዊ የሆኑ ነዋሪዎችን በእርሻ ላይ የነበሩ ነዋሪዎችን ከፍተኛ ሽንፈት ስለደረሰበት ብቻ በከተማዋ ንጹሃን ላይ የጅምላ ጭፍጨፋ ማድረጉ ይታወቃል። በአካባቢ ከፍተኛ ቁጣን ቀስቅሷል። እንግዲህ በ7 አርሶ አደሮች ላይ በውጊያው ምንም ተሳትፎ የሌላቸው የገበሬዎች ላይ በፈጸመው ከፍተኛ እና ዘግናኝ ጭፍጨፋ ምላሳቸውን ቆርጦ እጃቸውን ቆርጦ ብልታቸውን ቆርጦ ራቁታቸውን ሜዳ ላይ ትቷቸው በመሄዱ በአካባቢ ከፍተኛ ድንጋጤ ውስጥ የገባው የአገዛዙ ጦር አሁን ደግሞ የተለያዩ መንገዶችን እየተከተለ ሰራዊቱን ወይም የፋኖ ኃይሎችን ከአካባቢው ነዋሪዎች ጋር ለመነጠል የተለያዩ ስልቶችን በመጠቀም ላይ ይገኛል። በእርግጥ ይሄ ነገር የተሳካለት አይመስለኝም። ነገር ግን በሰከላ አካባቢ የነበረውን አጠቃላይ መንግስት የፈጸመውን ከባድ ወንጀል የህብረተሰቡ በከፍተኛ ደረጃ ተቃውሞ በማሰማት ላይ የሚገኝ መሆኑና አሁን ደግሞ በሰራዊቱ ላይ ከፍተኛ የሆነ የመግዳት ባህሪ እየታየ መምጣቱን ነው የተመለከትነው። ይሄን ተከትሎ እንግዲህ የፋኖ ኃይሎች የማረኳቸውን የአገዛዙን ጦር በዓለም አቀፍ የጦር ሕግ በሚያዛቸው የአገዛዙ ጦር ደግሞ በሚማርካቸውና በዛ አካባቢ ውጊያ ሲደረግ ዘግናኝ ወንጀሎችን በመፈጸሙ ምክንያት ሰራዊቱ በከፍተኛ ደረጃ እየከዳ እንደሚገኝና አሁን በአማራ ክልል ሰራዊቱ ፈርሷል ማለት በሚያስችል ደረጃ የተወሰኑ ጥቂት ታማኞች ከበባ በመፈጸም ሰራዊቱን ወደ ግዳጅ ቀጠና ሲወስዱ ከበባ ፈጽሞ ነው ወደ እሳት ባህር ውስጥ እየከተታቸው የሚገኙት እንጂ የመዋጋት ሞራል የለውም። ባገኘው አጋጣሚ ሁሉ እየወጣ ከፋኖ ኃይሎች ጋር እየተቀላቀለ እንደሚገኝ ነው መረጃዎች የሚያመላክቱት። ወደ ወታደራዊ ዜናዎች ሲሄድ እንግዲህ አፋብኃ ምዕራብ አማራ ቀጠና እንዳስታወቀው ከቡሬና ከሰከላ የፋኖ ኃይሎች ለማፈን በሌሊት ተጉዞ በከፍተኛ ደረጃ ተመቶ እንደተመለሰና በዚህ አካባቢም ተጨማሪ ውጊያዎች እየተደረጉ እንደሆነ ነው መረጃዎች የሚያመላክቱት። ይህ በእንዲህ እንዳለ በደቡብ ጎንደር አለምበር በምትባል ከተማ ላይ ከፍተኛ ውጊያ መቀስቀሱን በትናንትናው ዕለት ለማወቅ ተችሏል። ይሄን በሰሜን ሸዋ እንዲሁ ምንጃር ወረዳ አረርቲ ከተማ ላይ በሚገኘው የአገዛዙ ጦር ካምፕ ላይ የፋኖ ኃይሎች ከበባ በመፈጸም ተኩስ በመክፈት በአገዛዙ የኮማንዶ ጦር አባላት ላይ በከፍተኛ ድምሰሳ መፈጸማቸው ታውቋል። አፋብኃ ደቡብ አማራ ቀጠና አሳምነው እዝ እንዳስታወቀው በከተማዋ ላይ የነበረውን የአገዛዙን ጦር በሌሊት ከበባ በመፈጸም በርካታ የጦሩን አባላት መግደላቸውንና የተተኳሾችን ማርከው መውሰዳቸውን አስታውቀዋል። እንዲሁም በጎንደር ቀጠና መተማ፣ አርማጭሆ፣ ጉና በጌምድር ወረዳዎች እንዲሁም በጉና በጌምድር ከተማ ክምር ድንጋይ ከተማ ዘልቀው በመግባት በፈጸሙት ማጥቃት በሰራዊቱ ላይ ከፍተኛ የሆነ ሙትና ቁስለኛ አድርገው መሄዳቸውን አያይዘው ጠቅሰዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ በሰሜን ወሎ ድላንታ ወረዳ ፀሐይ መውጫና ከላሊበላ አቅራቢያ ድቡ
ዱብኮ ከተማ ላይ በተደረገ ውጊያ ብዛት ያለው የአገዛዙ ጦር መደምሰሱን አስታውቀዋል። በምዕራብ ወሎ ወግዲ በተባለው ወረዳ በ14 ሌሊት ላይ አብዩ ጎርባ በተባለች ታዳጊ ከተማ ላይ በተፈጸመው የድሮን ጥቃትም የግለሰብ መኖሪያ ቤቶችን ቢመታም ነገር ግን በቤቱ ውስጥ የነበሩ ባልና ሚስቶች ወደ ተለያየ አቅጣጫ ጉዳያቸው በመውጣታቸው ምክንያት ቤቱ ብቻ እንደተቃጠለ ነው መረጃዎች የሚያመላክቱት። በሰሜን ጎንደር እንደዚሁ በቆላ ወገራ አሁንም ከፍተኛ ውጊያ በአዲስ መልክ እንደገና መቀስቀሱን ለማወቅ ተችሏል። ለሳምንታት ያለማቋረጥ በአጅሬ ጃኖራ ሲደረግ በነበረው ጦርነት ከፍተኛ ጉዳት የደረሰበት የአገዛዙ ጦር ተጨማሪ ኃይል በማምጣት በትናንትናው ዕለት በአጅሬ በሚገኘው የአገዛዙ ጦር ላይ ተነስቶ ወደ ተነጠቃቸው ወደ ጃኖራ አካባቢ በመንቀሳቀስ ከበባ ለመፈጸም ያደረገው ጥረት ሳይሳካ መቅረቱንና በከፍተኛ ደረጃ ተመቶ መመለሱ ታውቋል። ይህ በእንዲህ እንዳለ በምስራቅ ጎጃም ዞን በዛሬው ዕለት ቸርተከል፣ ሊባኖስና ደንባ በተባሉ አካባቢዎች በሰሜን ጎጃም እንዲሁም አቸፈር ወረዳ ሊበን ከተማ ላይ ከፍተኛ ውጊያ እየተደረገ ሲሆን በአገዛዙ ጦር ላይ የፋኖ ኃይሎች የተጠና ጥቃት በመፈጸም ከፍተኛ ድምሰሳ መፈጸማቸው ታውቋል። በተለይ በሊበን ከተማ በተደረገው ውጊያ የአገዛዙ ጦር ከፍተኛ ጉዳት የደረሰበት መሆኑንና ከዚሁ ውጊያ በሚደረግበት ሰዓትም በርካታ የጦሩ ኃይሎች ጠፍተው የፋኖ ኃይሎችን መቀላቀል መቻላቸውን አስታውቀዋል። እንዲሁም በስሙ ማስከዳት ዛሬ በምስራቅ እዝ በ304ኛና 602ኛ ኮር የሚገኙ ክፍለ ጦሮች ላይ በተደረገው ውጊያ በርካታ የሰራዊቱ አባላት የነፍስ ወከፍና የቡድን መሳሪያዎችን በመያዝ የፋኖ ኃይሎችን መቀላቀል መቻላቸውን ምስራቅ እዝ አስታውቋል። አሁንም አምሻውን የደረሰን ዜና በምስራቅ ጎጃም ዞን ደብረ ማርቆስ አካባቢ አንድ የሰራዊቱ ከፍተኛ መኮንን ዙ23ና ከ60 በላይ የአድማ ብተናና የመከላከያ ሰራዊት አባላትን ይዞ ከአገዛዙ የጦር ካምፕ ከርቶ የፋኖ ኃይሎችን መቀላቀሉን ለማወቅ ተችሏል። ረሺድ ኢብራሂም የተባለ ከፍተኛ ወታደራዊ አዛዥ ስርዓቱን ከድቶ ፋኖን መቀላቀሉን በዛ አካባቢ የሚንቀሳቀሱ የፋኖ ኃይሎች አስታውቀዋል። የምዕራብ ዕዝ የ401ኛ ክፍለ ጦር አዛዥ የነበረው አንዳንዶቹ ኮሎኔል ነው ይላሉ፣ ሌሎች ደግሞ ብርጋዴር ጀነራል ረሺድ ኢብራሂም የተባለ ሌሊቱን ጠፍቶ ማደሩንና የፋኖ ኃይሎች ጋር በሰላም መቀላቀሉን አስታውቋል። አሁን ደብረ ማርቆስ ዙሪያ የጠፋውን ጀነራል ለማደን የዛ አካባቢ የመከላከያ ሰራዊትና የአድማ ብተና ኃይሎች ስምሪት ተሰጧቸው ይሄንን የከዳውን በርካታ ጦር ይዞ የከዳውን የወታደራዊ ከፍተኛ መኮንን ለማደን በዛ በማርቆስ ዙሪያ ባሉ በሚገኙ ወረዳዎች ላይ ከፍተኛ መሳሪያ በመያዝና ከፍተኛ ጦሩን በማሰማራት እንቅስቃሴ እያደረገ እንደሆነና በዚህም ያልተሳካለት የአገዛዙ ጦር በደብረ ኤልያስ የነበረውን የአገዛዙን ጦር ካምፕ ሙሉ በሙሉ ሰራዊቱን አውጥቶ ወደ ደብረ ማርቆስ በማምጣት በደብረ ማርቆስ አካባቢ በሚገኙት ወረዳዎች ላይ አሰሳ ውስጥ መግባቱን ለማወቅ ተችሏል። በጣም ነው የማመሰግነው። እንግዲህ ያው የተለመዱ ወታደራዊ ክንውኖችን ነው በስፋት መረጃውን ያካፈልከን። ነገር ግን በተለየ ሁኔታ ሊነሳ የሚችለው የኮሎኔል የሚልም ነገር አለ። ግን ትክክለኛ መጠሪያው ብርጋዴር ጀነራል እንደሆነ ነው ኋላ ላይ ዘግይቶ የሚወጡ መረጃዎች የሚያመለክቱት። ይህ ከፍተኛ መኮንን የጦር ክፍለ ጦር አዛዥ የሆነ በርካታ ምድብ ኃይሎችን የሚያሰማራ የሚመራ እንደነበረ ነው የተገለጸው። እንግዲህ ከባድ መሳሪያ ዙ23ን ጨምሮ ከአድማ በታኝም ከመከላከያ ሰራዊትም ጥምር ጦሩን የሚመራ በመሆኑ በርካቶችን ነው ይዞ ወደ ተሰወረ የተባለው። እንግዲህ ተሰወረ የሚለው በኋላ ላይ የፋኖ ኃይሎችን ነጋግረናቸዋል ወደ እነሱ አካባቢ እንዳሉና በቀጣይ ሙሉ መረጃ እንደሚሰጡን ነው የገለጹልን። እንዲህ አይነቱ ነገር እየተለመደ መጥቷል። ሰራዊታቸውን ምድባቸውን በሙሉ ይዘው የሚጠፉ የሚሰወሩና ፋኖን የሚቀላቀሉ የመከላከያ ከፍተኛ መኮንኖች ቁጥር እየጨመረ መጥቷል። አብይ አህመድ ከምንም በላይ አሁን ስጋት ውስጥ የከተተው ሰራዊቱ በውጊያ ከሚያልቀውና ከሚበተነው የበለጠ ባገኙ አጋጣሚ የሚሰወሩ መኮንኖችን ቁጥር እየጨመረ መምጣቱ ነው። ይህንን መቆጣጠር አልቻለም። የዚህ ከፍተኛ መኮንን ውሳኔና ድርጊትም በመከላከያ ጀነራሎች ዘንድ ከፍተኛ ድንጋጤን እንደፈጠረ ነው የሰማ ነው። ምን ማለት ይቻላል? አብይ አህመድ እንግዲህ ማሸንፎን ጦርነቱን የገባበት በሰው ኃይል፣ በወታደር ቁጥር፣ በመሳሪያ ቴክኖሎጂ በዛ ተማምኖ ጦርነቱን ጀምሮታል። ግን በየዕለቱ ሰራዊቱ እየተዳከመ
እየተበተነ እያለቀ ነው የመጣው። በቅርቡ በወጣው ሪፖርትም እንደዚሁ ከፍተኛ ቁጥር ያለው ተተኳሽ መሳሪያ እጥረትና እግረኛ ሰራዊት እንደዚሁ እንደሌለው በመግለጽ ወታደራዊ መኮንኖቹ ከፍተኛ ውይይት ላይ እንዳሉ ነው የሰማነው። ምን ማለት ነው? በዚህ አይነት ሁኔታ በአማራ ክልል የአብይ አህመድ ሰራዊት ቆይታ ምን ሊሆን ይችላል? መሳይ በአማራ ክልል እኮ የመከላከያ ሰራዊቱ ከፈረሰ ቆይቷል እውነት ለመናገር። ምክንያቱም እየፈጸማቸው ያሉ ወንጀሎች የተስፋ መቁረጥ በ15 ቀን ጊዜ ውስጥ ቀበቷቸውን አስፈትቼ ትጥቃቸውን አስፈትቼ ወደ ከተማ ይዣቸው መጣለው ብሎ የዘመተው የመከላከያ ሰራዊት የፋኖ ኃይሎች በቁም ጠብቀኝ ገጥመው ዛሬ የመከላከያ ሰራዊት የያዘውን ሙሉ ማለት በሚያስችል ደረጃ ትጥቅ ይዘው ፊት ለፊት እየተዋጉት ነው የሚገኙ። በዚህ ተስፋ በመቁረጡ የመከላከያ ጄኔራል በተለያዩ ጊዜ በሚዲያ ላይ እየወጡ በሜንስትሪም ሚዲያ በዋና ሚዲያዎቻቸው እየወጡ በመከላከያ ድረገጾች እየወጡ የፋኖ ኃይሎች ተደምስሰዋል፣ የሉም፣ በገዳማት ተሸሽገው ነው ያሉት፣ ሰራዊቱን በትነነዋል፣ አሁን የቀሩን አመራሮች ናቸው እያለ በሚገኝበት ሰዓት ነገር ግን የመከላከያ ሰራዊቱ በክልሉ በምሽግ ውስጥ ራሱን ቀብሮ የሚገኝና የመዋጋት ሞራል የሌለው መከላከያ በዜና እንኳን ያስቀመጠው ወደ 40 ሚሊዮን ተተኳሽ ጥረት ገጥሞናል፣ ከመቶ ሺህ የሚያክል ሰራዊት ጎሎናል፣ አሁን በአማራ ክልል እየተደረገ ያለውን ጦርነት ማሸነፍ አንችልም፣ የመከላከያ ጀነራሎቹ ለስራ አስፈጻሚው ለፖለቲካ አመራሩ ሌላ መፍትሄ ስጡ በማለት በርካታ የወታደራዊ ከፍተኛ መኮንኖች በመድረክ ላይ ወጣው የተናገሩበትን ጊዜ እናስታውሳለን። ፈርሷል ማለት ይቻላል። ይህን ምልክቶችን እያየን ነው። ለምሳሌ በትናንትናው ዕለት በደቡብ ጎንደር አካባቢ በቅርብ ርቀት ደብረታቦር ከተማ በቅርብ ርቀት የምትገኘው አለምበር ከተማ ላይ በራሷ ሻይ ቡና እየሸጠች የምትተዳደር አንዲት እናት ልጇን የ17 ዓመት ልጇን ከጉያዋ ነጥቀው በመውሰድ ልጄን አትወስዱም በማለት ፊት ለፊት ስትጋፈጣቸው እናቷን ረሽነው ልጅቱን ወስደው በጫካ ውስጥ በደቦ ደፍረዋት ነው የተገኙት። ይሄ እኮ የመፍረስና የተስፋ መቁረጥ ምልክት ነው። አሁን ባልኩ በሰከላ አካባቢ የተፈጸመው ውጊያ የፋኖ ኃይሎች በበላይነት ስላሸነፏቸውና ከ20 በላይ የመከላከያ ሰራዊት አባላት ተደምስሰው ከዚህ ቁጥር በላይ ደግሞ መከላከያ እጅ በመስጠቱና በመቁሰሉ ምክንያት ከፍተኛ ብስጭት ውስጥና ተስፋ መቁረጥ ውስጥ የገባው የመከላከያ ሰራዊት አባላት ከሰከላ ከተማ በቅርብ ርቀት በምትገኘው ከተማ ላይ ከፍተኛ የሆነ ወንጀል ምላስን መቁረጥ በኢትዮጵያ ሰምተነው አይተነው ገምተነው የማናውቀውን ወንጀል ፈጽሞ ብልታቸውን ምላሳቸውን እጃቸውን በመቁረጥ ራቁታቸውን ሜዳ ላይ ጥሏቸው ነው የተገኘው። ደግሞ ይባስ ብሎ ራሱን ለመከላከል ደግሞ ቤተክርስቲያን ውስጥ ነው የተደበቀው። መሳይ ይሄ ወንጀል ውምብሪት ማርያም በምትባል ከተማ ላይ ወይም ቤተክርስቲያን ውስጥ ይሄን ወንጀል ከሰራ በኋላ ቤተክርስቲያን እንደሆነ የተደበቀው። መቼም የፋኖ ኃይሎች ተኩሰው የመከላከያ ሰራዊቱን አይመቱትም። ቤተክርስቲያንን በጣም ያከብራሉ፣ መስጊድን በጣም ያከብራሉ። በሚል እሳቤ ቤተክርስቲያንና መስጊድ ውስጥ ራሳቸውን እየደበቁ ነው የሚገኙት። በአጠቃላይ የዚህ ጀነራል ወይም የዚህ ወታደራዊ ከፍተኛ መኮንን 60 እና ከዛ በላይ የሆኑ የሰራዊት አባላትን ይዞ መጥፋቱ የሰራዊቱን መፍረስ ማረጋገጫ አንደኛው መንገድ ነው። ሁለተኛው መንገድ ደግሞ እየፈጸሙ ያሉት አጠቃላይ ወንጀል ሰራዊቱ በህዝብ ጠገገት የማይታዘዝ የራሱን ጥቅም ብቻ በዘረፋ፣ በአስገድዶ መድፈር፣ በንብረት ማቃጠል እንዲሁም በርካታ ወንጀሎችን በመፈጸም የሚታወቅ የመከላከያ ሰራዊት አሁን በቁመናው አለ ማለት አይቻልም። ከተልዕኮ ውጭ በመሆን የራሱን ሀብት ለማጋበስ በተለይ በባህር ዳር፣ በጎንደር፣ በደሴ፣ በደብረ ብርሃን በተለይ በዞን ከተሞች ላይ የሚገኙ ትልልቅ ወታደራዊ መኮንኖች አሁን የራሳቸውን ሀብት በማካበት ደረጃ ተጠምደው ነው የሚገኙት። ይሄ የሚያሳየው ሰራዊቱ መፍረሱን ነው በአጠቃላይ ማለት የሚቻለው። መሳይ እንግዲህ አብይ አህመድ በተስፋ መቁረጥ የሚወስዳቸው እርምጃዎች እጅግ ዘግናኝ ናቸው። እንደ ማህበረሰብ መንግስት ኃላፊ ነው፣ ማህበረሰብ ግን ህዝብ አብሮ የሚኖር ነው። በእነዚህ ማህበረሰቦች የኢትዮጵያ የተለያዩ ማህበረሰብ ክፍሎች መሀል እየፈጠረ ያለው የጭካኔ ተግባር እውነት ለመናገር ቃላት ከሚገልጸው በላይ ነው። በስልጣን ላይ ለመቆየት በዚህ ደረጃ ጭካኔ፣ በዚህ ደረጃ የነውር ተግባር እንዲፈጸም ማድረግ ለዛውም በተቀነባበረና የደህንነት መስሪያ ቤቱ ሙሉ ኃይሉን ሙሉ አቅሙና ጉልበቱን ያዋለባቸውን እንደነዚህ አይነት የጭካኔ ተግባራትን እየፈጸመ በፋኖና በሌሎች ያላከከ ከፍተኛ የሆነ ሞራልና የስሜት ስብራት ኢትዮጵያ ላይ እየፈጸመ ያለ አገዛዝ ነው። የዚህ አገዛዝ ኃጢአቶች መቼም ተዘርዝረው የሚያልቁ አይደሉም። ለማንኛውም አሁንም ተስፋ የቆረጠ አይመስልም። ሰው አልባ የሆኑ ድሮኖችን፣ ትናንሽ ድሮኖችን ባለፈው ራሱ ሲያስተዋውቅ
የነበረውን በብዛት ወደ አማራ ክልል እንዳስገባም የሚገልጹ መረጃዎች እየወጡ ነው። እንግዲህ በእግረኛ ሲያቀተው በእንደነዚህ አይነት ራስን አጥፍቶ ጠፊ በሆኑ አነስተኛ ድሮኖች አማካይነት የፋኖን ግስጋሴ የፋኖን ጥቃት መክታለሁ ብሎ ያንን እርምጃ ለመውሰድ እየተዘጋጀ እንዳለም ነው የተሰማው። ከዚህ ባሻገርም ወረኢሉ ላይ እንደተደረገው አይነት እጅ እየቆረጡ ፋኖን የፈጸመው ብለው ፋኖን ለማጠልሸትና በዚህም የህብረተሰቡ ልብ ውስጥ ፋኖን አስወጣለሁ በሚል እያደረገ ያለው እርምጃም እንደዚሁ የዚሁ የተስፋ መቁረጥ አካል በዚህም ምክንያት በእጁ ሊገባ ያልቻለውን ድል በአቋራጭ አገኛለሁ ብሎ እየሞከረ ያለው ነገር እጅግ የሚያሳዝን ነው። ለማንኛውም በእንደዚህ አይነት ሁኔታ ማሸነፍ አይቻልም። የተለያዩ ጥፋቶችን ፈጽሟል። በቀደም ሲል የጠቀስከው የቢቢሲው ዘገባ በአይአርሲ የወጣው እንደዚሁ ማስታወሻ በሰከላ የተፈጸመው በየአቅጣጫው የመጣበትን ተቃውሞና የተለያዩ ወንጀሎቹን ለመደበቅ እንዲህ አይነቱን ነገር እየፈጸመ ያለም አገዛዝ ነው። አሽም ድራማን የሰራው በቀላሉ የተጋለጠበት ነው። በእውነቱ ብልጽግናዎች ሊያፍሩ ይገባል። ይሄ አይነት አገዛዝ ኢትዮጵያ ላይ እንዲቆይ ድጋፍ እየሰጡ ያሉ በሙሉ ሊያፍሩና ነገ ከነጎዲያ አንድ ላይ በፍርድ ሊጠየቁ እንደሚችሉም ሊነገራቸው ይገባል። ለማንኛውም በዚህ አንጻር ያለው ሁኔታ እንዴት ታየዋል? መሳይ በአማራ ክልል እየተደረገ ያለውን ጦርነት ታስታውስ ከሆነ የዛሬ ዓመት ኢታማጆር ሹሙ ብርሃኑ ጁላ በ10 በመቶ የመከላከያ ኃይላችን ብቻ ነው እየተጠቀም ያለን ብሎ ሲናገር ታስታውሳለን። ይሄን ባለበት አንደበቱ ሌላው ምክትል ኢታማጆር ሹሙ ደግሞ ሁሉንም ኃይሎች አማራ ክልል አሰልፈን ማሸነፍ አልቻልንም፣ ይሄንን ነገር የፖለቲካ ኃይሎች መፍትሄ ሊሰጡት ይገባል በማለት እርስ በርሳቸው የሚጣረስና የሚታታ መረጃ እየሰጡን ነው የሚገኙ። እነሱ የመሰላቸው አጠቃላይ የሀገሪቱን 11 እዞችን በአማራ ክልል አሰልፎ ምናልባትም በሁለት ወር ባልሞላ ጊዜ ውስጥ አሸንፈን እንወጣለን የሚል ግምት ነበራቸው። ነገር ግን የአማራን ህዝብ አላወቁትም ማለት ነው። የአማራ ህዝብ ለመብቱ፣ ለነጻነቱ፣ ለክብሩ ሟች ህዝብ እንደሆነ አልተረዱትም ማለት ነው። ዛሬ እናት ስትደፈር፣ ሴት እህቶቻችን ሲደፈሩ የነዛ ሴት እህቶቻቸውና እናቶቻቸው ወንድ ልጆችን ወልደዋል። ወንድ ልጆች እንኳን ባይኖራቸው ወንድ ልጆች ጎረቤቶች አሏቸው። እነዛ ልጆች የት ነው ያሉት? ዛሬ ከፋኖ ኃይሎች ጋር ተቀላቅለው እኮ ከፍተኛ ፍልሚያ ውስጥ ነው ያሉት። በአጠቃላይ በሰራዊት ብዛትም ይሁን በተተኳሽ መሳሪያ ዘመናዊነት ያሸነፈ ሀገር ነው አይቻላቅም። እንግዲህ በአብይ ካሸነፈ የምናየው ነገር ነው። አሁንም እንግዲህ በአማራ ክልል እየተደረገ ባለው ጦርነት ሁሉንም የሀገሪቱን ጦር አሰልፎ ማሸነፍ ባለመቻሉ አጥፍቶ ጠፊ ድሮኖችን በክፍለ ጦር ደረጃ አሰልፎ ወደ ውጊያ ሊገባ መዘጋጀቱን የሰሜን ምዕራብ እዝ አዛዥ ብርሃኑ በቀለ በዝግ በተደረገ ስብሰባ የተቀረጸ ቪዲዮ ወጥቷል። ይህን በተመለከተ እንግዲህ በክፍለ ጦር ደረጃ ከ15 እስከ 20 ኪሎ ሜትር ባለ ስፋት ላይ ወይም ርቀት ላይ እያንዳንዱ ክፍለ ጦር የአጥፍቶ ጠፊ ድሮኖችን በመጠቀም የመከላከያ የሚገጥሟቸውን የፋኖ ኃይሎች ሳይሆን በአማራ ህዝብ ላይ ከዚህ በፊትም ያየነው እሱን ነው። የፋኖ ኃይሎች በተሰባሰቡበት ቦታ እያደረጉ ባለው ውጊያ በድሮን ሲመቱ አይተናናቅም፣ ሰምተንም አናቅም። መከላከያም ይህን መረጃ ማቅረብ አልቻለም። በሺዎች የሚቆጠሩ የወደቁ ድሮኖች ግን በአማራ ክልል ቤተክርስቲያንን ሲመቱ፣ የጤና ተቋማትን ሲመቱ፣ ትምህርት ቤትን ሲመቱ፣ የግለሰብ ቤቶችና ከተሞችን ሲደበድቡና በርካታ ንብረቶች ሲወድሙ፣ በርካታ ንጹሐን ዜጎች ሲገደሉ ነው የምናውቀው። ይህን በሰፊው አጠናክሮ ለመቀጠል ነው ከፍተኛ እንቅስቃሴ እያደረገ የሚገኘው። ነገር ግን እያንዳንዷ የምትወረወረው የድሮን ተተኳሽ ወይም እያንዳንዷ የምትወረወር በአማራ ህዝብ ላይ የምትወረወር የቅንቡላ የከባድና የቡድን መሳሪያ እንዲሁም የክላሽ የነፍስ ወከፍ መሳሪያ እያንዳንዷ መልስ አላት። ዛሬ አንድ ሰው ቢሞት 10 ሰው ወጥቶ ያድራል። የአማራ ወጣት 10 ሰው ወደ ጫካ ወጥቶ ዛሬ የፋኖ ኃይሎች ከቁጥር በላይ ሊገምቱት ከሚችሉት በላይ ማሰልጠኛዎችን አቋቁመው ኮማንዶ ኃይሎችን ለ6 ተከታታይ ወራት እያስመረቁ የፋኖ ኃይሎች ከመከላከያ በላይ ወታደራዊ ክፍለ ጦሮችን አቋቁመው ከመከላከያ ኃይሎች ጋር ከፍተኛ ፍልሚያ ላይ የሚገኙ መሆኑን እንኳን አይቶ ሊመለስ ፈቃደኛ አይደለም። አሁን ያገዛዙ ጦር የስልጣን ጥማት አይደለም ያለበት። እኔም ይመስለኝ ከስልጣን ብለቅ በአጠቃላይ በአማራ ክልልና በትግራይ ክልል እንዲሁም በኦሮሚያ በተወሰኑ አካባቢዎች ላይ የፈጸመውን ወንጀል በዓለም አቀፍ ደረጃ ያስጠይቀኛል ብሎ ስለሚፈራ የትም ሄዶ መደበቂያ ሊኖረው ስለማይችል ዓለም አቀፍ ወንጀሎችን ስለፈጸመ በየትኛውም ዘመን የማይሻር በይቅርታ ሊታለፍ የማይችል ወንጀል በመፈጸሙ ምክንያት ሁልጊዜ እየበረገገ እስከ ምያት ድረስ ተናንቄ ሙቼ ቀራታለሁ እንጂ ስልጣን ለቅቄ በዓለም አቀፍ ወንጀል ፍርድ ቤት ላይ ቀርቤ የፈጸምኩት ወንጀል ጥፋተኛ ተብዬ የእድሜ ልክ ወይም የሞት ስርዓት አይፈረድብኝም በማለት በልህ ከአማራ ህዝብ ጋር የገባው
ጦርነት ነው። ይሄ ኃይል ካልተሸነፈ በስተቀር ስልጣን ይለቃል ለማለት በጣም የሚያስቸግር ሁኔታ ነው ያለው። የስልጣን ጥማት ሳይሆን ፍርሃት ስላለበት ብቻ ነው አሁን ወደ ጦርነት ገብቶ እውር ድንብሱን እየተዋጋ የሚገኘው ነው ማለት የሚቻለው። አሁን በአማራ ክልል ብቻ ሳይሆን በትግራይና በአማራ አካባቢ በሚገኙ በቆቦ፣ በራስታ፣ በራያ እና በግራ ካሱ አካባቢዎች ላይ ከአፋር ክልል የተለያዩ የውጊያ አውሮፕላኖችን በማንሳት በዛሬው ዕለት አሰሳ እያደረገ እንደሆነና የዛን አካባቢ በከፍተኛ ፍርሃት እየተመለከተው እንደሆነና ምናልባትም የውር ድንብስ በሲቪሊያን ላይ ከፍተኛ የሆነ ጭፍጨፋ ሊያደርስ እንደሚችል አውቆ የአማራ ሕዝብ ከፋኖ ኃይሎች ጋር አብሮ መታገል እንዳለበትና ይሄንን ስርዓት ማስወገድ እንዳለበት ነው እንደ እግረ መንገድ የማሳሰብ የምፈልገው። መሳይ እንግዲህ ያለውን ሁኔታ እንከታተላለን። በተለይ ይሄ ወረኢሉ ላይ ተፈጸመ የተባለውን በተመለከተ አሁንም አዳዲስ መረጃዎች እየወጡ ነው። ስርዓቱ የዲጂታል ሚሊሻዎቹን ሰማርቶ ጉዳዩን ሌላ መልክ ለመስጠት የሄዱበት ርቀት መልሶ እነሱ ላይ ነው ባረቀው። እንዳየነው ከሆነ በ48 ሰዓት ውስጥ ወንጀለኛውን ያዝን ብሎ መግለጻቸው በራሱ አንድ እየተዋጋ ካለ ኃይል ጋር የሚደረግ ፍልሚያ ውስጥ የገባ እንዴት አድርጎ የዛን የተቀናቃኝ ኃይል ሰው በቀላሉ ያስኩ በ48 ሰዓት ውስጥ ያስኩ ብሎ ድራማውን እንደው በእንደዚህ አይነት በጣም የወረደ በሆነ መልኩ የተጫወቱበት አሰቃቂ ድርጊት ግን በኢትዮጵያ ሕዝብ ዘንድ በእውነት ሊመዘገብ ይገባል። ኢትዮጵያ ሕዝብ ሊነቃ ይገባል። እንዴት ቢናቅ ነው እንዲህ አይነት ቀሽም ድራማ ይዘው የመጡበት? ሁኔታውን በተመለከተ ከተለያዩ የፋኖ አመራሮች ጋርም ተነጋግረናል። የአማራ ሕዝብ ጨዋ ነው። የአማራ ሕዝብ የኢትዮጵያ ሕዝብ አንድ የሚጋራው ነገር ቢኖር ፈሪሃ እግዚአብሔር ያለው ሕዝብ መሆኑ ነው። እንዲህ አይነት ነገር እንኳን አይደለም ኢትዮጵያ ምድር ላይ ሌላም ጋር ቢፈጸም በጸሎትና በልመና ፈጣሪውን እንደው የሚማጸን ህዝብ ያለበት ሀገር እንዲህ የጭካኔ ተግባር ይፈጸማል ተብሎ አይታወቅም። አብይ አህመድ የአውሬ መንፈስ ነው ይዞ የመጣው። ይህንን መንፈስ ነው እንግዲህ እየረጨ በየቦታው ሰምተን አይተን የማናቃቸው ወንጀሎች ባለፉት 7 ዓመታት የተፈጸሙት። የኢትዮጵያ ህዝብ በደንብ አይኑን ከፍቶ ጆሮን ከፍቶ ነገሮችን ማየት አለበት። በዚህ ፕሮፓጋንዳ ታጥበው ለጊዜውም ቢሆን ፋኖ ላይ እርግማን ያዘንደቡ ካሉም ነገ ከነጎዳ ከዚህም የከፋ ነገር መምጣቱ አይቀርምና ከወዲሁ ተዘጋጅተው ምናልባት ሊጠቅም የሚችለው ሀገርንም ሊያድን የሚችለው ይህን ስርዓት ለአንድና ለመጨረሻ ጊዜ ማስወገድ ብቻ መሆኑን አውቀው በዚህ ላይ ወገባቸውን ጠበቅ ማድረግ ነው የሚገባቸው ኢትዮጵያውያን። ከዛ ውጭ ምርጫ የለም። በየጊዜው በሚመጡ አጀንዳዎች አገዛዙ እድሜውን ለማራዘም በሚያደርጋቸው እንደዚህ አይነት የጭካኔ ድራማዎች የስልጣን እድሜው እንዲረዝም መፍቀድ የለብንምና በዚህ ላይ ኢትዮጵያ ህዝብ ቁርጠኛ ውሳኔ መወሰን ያለበት። ጨርሰናል። ማጠቃለያ የምትለው ካለ? መልካም መሳይ። እነዚህ ኃይሎች እኮ አሁን በአጋጣሚ ስልጣን ላይ የወጡ ኃይሎች በኢህአዴግ ጊዜ ተላላኪ የነበሩ የኢህአዴግ ቅሬታ አካል የሆኑ ሰዎች ናቸው። ምናልባትም በኢህአዴግ በነበረው የአገዛዝ ዘመን ውስጥ ምንም ቦታ ያልነበራቸው አንጋጠው የኢህአዴግን ባለስልጣናት መመኘት አይደለም ማየት እንኳን የማይችሉ የነሱን ወንበር መመኘት አይደለም ማየት የማይችሉ ድኩማን የነበሩ ሰዎች ናቸው አሁን ስልጣን ላይ የተቀመጡት። እነዚህ ግለሰቦች ስልጣን ሲይዙ ምን ያርጉ? አልተማሩ። ከኢህአዴግ የፖለቲካ ሸፍጥ እንኳን ትምህርት ይወሰዱ አይደሉ። ኢህአዴግ እንኳን የፖለቲካ ሸፍጥ ሲሰራ አለው አይነት እንደው ወግም አለው። እነዚህ እስቲ አሁን በወረኢሉ የተካሄደውን እንትን ከ12 ቀን በፊት ይሄን ግለሰብ እጁን ለመንግስት ኃይል በሰላም እጁን ሰጥቶ ወደ ህዝቡ ተቀላቅሏል ብሎ የአማራ ቴሌቪዥን የአማራ ብሮድካስቲንግ ኮርፖሬሽን አቅርቦ ባናገረው በፎቶግራፍ የተደገፈ በቪዲዮ የተደገፈ መረጃ እያለ ሰውየው ከገባ ከ12 ቀን በኋላ እጁን ሲቆርጥ እጅ ቆራጭ ነው ያለ ዘግናኝ ወንጀሎች ሲሰሩ መታየታቸው በእነሱ ላይ ነው መልሶ እንደገና ጦሩ የተወረወረባቸው። መሳይ በአጠቃላይ ሂሳባቸው በሙሉ የተስተካከለና የተሰናሰለ ሂሳብ አይደለም እየሰሩ ያሉት። በፖለቲካም ወድቀዋል፣ በወታደራዊ እንቅስቃሴያቸውም ወድቀዋል፣ በአስተዳደርና በኢኮኖሚ በማህበራዊ ሴታቸውም የወደቀ ስርዓት እጅግ በጣም ኢትዮጵያን ያዋረደ ስርዓት ነው አሁን በስልጣን ላይ የሚገኘው። ለዛም ነው በጣም ስለተምታታባቸው ወንጀላቸውን የዓለም አቀፍ መንግስታት ተቋማት ስላወቀባቸው የፈለጉትና የተመኙት ነገር ስላልደረሰላቸው አጠቃላይ የአማራን ህዝብ ለመፍጀት ነበር እንቅስቃሴያቸው። ጀግኖቹ የፋኖ ኃይሎች ጫካ ወጣው አሁን የአማራን ህዝብ ብለህ እንደ ድሮ ምትመታው፣ ምትደበድበው፣ ምትገለው፣ ምትደፍረው አይደለም በማለት ከነሱ ፊት ለፊት እየተፋለሙ እየወደቁ እየተነሱ የመከላከያ ኃይሉን አሁን በተወሰነ ቦታ ላይ ታጥሮ እንዲቀመጥ በማድረግ የአማራን ህዝብ እየጠበቁት ነው የሚገኙ። ነገ ምናልባት ተመቶ የመከላከያ ሰራዊት ከአማራ ክልል ሲወጣ የአማራ ህዝብ እፎይ ብሎ እረፍት የሚያገኝበት ጊዜ ይመጣል። ያ በጣም ስለሚያበሳጫቸውና የፈለጉትና የተመኙት የዘር ጭፍጨፋ
ስላልተሳካላቸው ብቻ እየበረነኑ የሚሰጡት በሚዲያ ላይ እየወጡ የሚሰጡት መግለጫ ማታለያ፣ ማጭበርበሪያ ሂሳቡ ትክክል ያልሆነ መሆኑን ነው እየተመለከትን ያለነው። ነገም እንቀጥላለን። ታስታውስ ከሆነ በደራ በተደረገው አካባቢ መንግስት በጣም በከፍተኛ ደረጃ አቅጣጫው ሲቀይስበት የኢትዮጵያን ሕዝብ አእምሮ ለመያዝ ያደረገው በስመ አብ ወወልድ መንፈስ ቅዱስ በማለት አንድን ወጣት አንገቱን በማረድ አቅጣጫ ለማስቀየስና የሃይማኖት ጦርነት እንዲነሳ እስላምና ሙስሊምና ክርስቲያን ወንድሞቹ ለዘመናት የኖሩ በዛ አካባቢ ያሉ ነዋሪዎች በሰላም የኖሩ የሙስሊምና የክርስቲያን ምዕመናን እርስ በርስ እንዲተላለቅ ለማድረግ ከፍተኛ ሴራ ጠንስሶ ያንን ድርጊት መፈጸሙን ታስታውሳለህ። አሁንም ይቀጥላል። ሃይማኖትን ከሃይማኖት፣ ብሔርን ከብሔር፣ ባህልን ከባህል እያጋጨ መቀጠል ነው የፈለገው። ነገር ግን የኢትዮጵያ ሕዝብ ነቅቶበታል። ምናልባትም አሁን የቀረው የማምሻ 11ኛው ሰዓት ነው ማለት የምችለው። መሳይ በጣም ነው የማመሰግነው። እንግዲህ በአማራ ክልል ያለውን ወቅታዊ ሁኔታ የተመለከቱ ዘገባዎችን የተከታተልንበት ቆይታን ያደረግነው። እግዚአብሔር ይስጥልኝ። መልካም ቀን። እኔም አመሰግናለሁ።